ላንቺ እንኳን ምናልባት እርዳታ ላይ ያስፈልግ ይችላል። ልጄ ግን ያስፈልገዋል። ገባሽ? ልጄ ያለባት እንዲያድግ አልፈልግም። የኔን ፍቅር ማግኘት አለበት። ስለዚህ ሩታ አንቺ ብቻ ራስሽን እንደ እናት ብቻ አድርገሽ አትቁጠሪ። ገባሽ? የፈለገ ነገር ቢሆን ነገ ከነገ ወዲያ አባቴ ማለቱ አይቀርም ማለት ነው። የጠየቅኩሽ እኮ ነው ያሉት። ነገ አይጠይቅሽም? አንቺ አባቴን ብሎ አይጠይቅሽም? አባቴን ብሎ አይጠይቅሽም? ነገ ላይ ይጠይቅሻል እኮ ሩታ። ለምን ነው እንዴት ነው የማይጠይቅሽ? ምን ልትይው ነው? ብዙ አይነት ነገሮችን በደንብ አድርጌ እንዳስተናገድኩኝ በደንብ ስላየ እና ደግሞ ምን ያውቃል አሁን የጨቅላ ህፃን እኮ አሁንም እኮ አባቴ ብሎ አይጠይቀኝም። ያኔ ግን ሊጠይቀኝ ሲል የሚያየው ነገር አለ። ለዛ ጥያቄ መልስ ራሱ ያገኛል። አይጠይቀኝም። ለዛ ጥያቄ መልስ በደንብ በተገቢ መንገድ ያገኛል። አንተ እንዴት ነው ክፋቱን በመልካምነት እኔ ትክክለኛው እና ፊት ለፊት ግልጹ ነው እየነገርኩ ያለሁት። ስለምንም አይነት ክፋት እንደዚህ ነገር እኔና አንቺ አያዋጣንም። ገባሽ? ለልጃችን ስንል መኖር አለብን። ይህንን ማመን አለብሽ ሁለታችንም ማለት ነው። ቆይ ግን ዛሬ ነው እንዲህ አንተ ልጄ ታየ? ምንድን ነው ልጄ ዛሬ ላይ መጥተህ ያኔ ልጄ ብለህ ፍቅር ቅንጣት ያክል ያልሰጠህም ልጅ ሩታ ወሻሽ እባክህ አንዴ እንኳን ሪያሊቲውንም ነገር እንምሰል። አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ሁልጊዜ ማሳየት ትፈልጋለሽ። ስለምን ይህንን ታደርጊያለሽ? አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ነው ብዙ ጊዜ የምትቆጥሪው። ለምንድን ነው ባለፉ ነገሮች ለመውቀስ እናንተን ለማለት የምትሞክሪው? እንዴ ሁሉ ነገር ትተናል እኮ ትቼሻለሁ። ችግር የለውም በቃ የግሌን ህይወት የራሴን ህይወት መኖር ፈልጋለሁ አልሽኝ፣ ታውኩሽ። እኔም የራሴን ህይወት ነው እየኖርኩኝ ያለሁት። ግን ደግሞ በመሀላችን ልጅ አለ ይሄ ልጅ። ስለዚህ ይሄ ልጅ ደግሞ እኔ ያስፈልገዋለሁ፣ አንቺም ታስፈልጊዋለሽ። ያ ደግሞ ለመሆን እዚሁ ሀገር ውስጥ ነው መሆን ያለብሽ እያልኩሽ ያለሁት። ከኢትዮጵያ መውጣት ምንም ላንቺ የሚጠቅምሽ ነገር የለም። የምትፈልጊው ነገር የሚያስፈልግሽ ነገር እኔ ማሟላት እችላለሁ እዚሁ። ለምን ልጅ አብሮሽ እስካለ ድረስ ማለት ነው። ቆይ ማለት አባትነትን መግለጽ የምትችለው በገንዘብ መጠን ነው? የአባትነትን ፍቅር የምትለቀው በብር መጠን ነው? ሩታ ለምንድን ነው ነገር የምታስቢው? እኔ ስለ ገንዘብ ስለምናምን ነገር አይደለም እያወራሁሽ ያለሁት። በቃ አንቺ ቢያንስ የሆነ ነገር ይጎለኛል፣ የሆነ ነገር አጣለሁ፣ ነገ ላይ እዚህ ሀገር እየኖርኩኝ ልጄን ማሳደግ ያቅተኛል እንኳን ብለሽ እንዳታስቢ። እኔ ያለሁ ነው እያልኩሽ ያለሁት። ያቅተኛል? ጭራሽ አያቅተኝም። ለምን ያቅተኛል? ሰው አይደለሽ እንዴ? ሰው እኮ ይወጣል ይወርዳል ያለ ነው። ልታጭ ሙሉ እጅና እግር አለኝ፣ ጤነኛ ነኝ። ፈጣሪ የተመሰገነ ይሁን። መስራት፣ መለወጥ ማድረግ እችላለሁ። አንተ ማድረግ የምትችለውን እኔ ማድረግ እንዴት ያቅተኛል? ግን ደግሞ ነጋችንን ማናችንን ምን የምናውቀው ነገር የለም።